ኢየሱስ ማን የቀረጸኝ? ማን የቀረጸኝ? አተረፋ ደነጋቀኝ። ማን የቀረጸኝ? ለቀቀኝ። እደፋለሁ። ለቀቀኝ። ለቀቀኝ አልኩህ እኮ ለቀቀኝ። አለከኝ እኮ። ማን የቀረጸኝ? ማን የቀረጸኝ? ዲየ ነገር አልፈልግም። ያመጣውን ነገር ስጠኝ ልሂድ። ካልሆነ ደግሞ እደፋለሁ ማለት ዝም ብለህ አንተ አገልጋይ አይደለ እንዴ? እደፋለሁ ምናምን የምትለው እንደዚህ ይባላል እንዴ? አዎ ይባላል። አንዳንድ ጊዜ በማይሆን ነገር የማይሆን ስም ትሰጣላችሁ። ዝም ብላችሁ የማይሆን ስም ብዙ መንገድ እኔን እየረዳኝ ከአራቱም አቅጣጫ አውሎ ነፋሶችን እያስነሳ እኔን እግዚአብሔር እየረዳኝ ያው መኪናም ተገዝቶልኛል፣ ትላልቅ ቤቶች አሉኝ። እኔ ራሴን የቻልኩ ሰው ነኝ፣ አገልጋይ ነኝ። አጭበርብሬ አይደለም፣ አገልግዬ ነው። አገልግዬ ላይቭ ላይ አገልግዬ የኔ ነገር ጠብ አይልም። ሐሰተኛ ነቢያት የሚባሉ አሉ። በምድራችን የሞሉት እንደውም እነሱ ናቸው እውነቱን ወደ ሐሰት የለወጡ። አይታል እንደዛ በጣም አጭበርባሪዎች አሉ፣ ለገንዘብ ብቻ የሚኖሩ ወንጌልን ነዳቸው ያደረጉ። ለእኔ ገቢ የለኝም፣ የራሴ የምለው ቸርች የለኝም፣ ግን የራሴ ቸርች አንድ ነው ያለው። ላይቭ ቲክቶክ ላይ ነው የሚሰብከው አብዛኛው ጊዜ እና ቸርች ያው ፕላንት ማድረግ ቀላል ነገር ነው፣ ግን እናንተ ብር ከሰጣችሁ መገንባት ይችላል። ግን አሁን ለአሁኑ ቲክቶክ ላይ ነው ላይቭ ላይ ነው የሚሰብከው። ከዛ አንጻር አሁን ላይቭ ላይ ነው እየሰበኩ ያለው። የኔ ቸርች ቲክቶክ ነው። አሁን ለምሳሌ ጸጋችንን እዚህ አቅራቢያ ላይ ያሉ ብቻ ሳይሆን ውጪ ላይ ያሉ ለዓለም እንድናሰራጭ ዘንድ ነው። ትረዳኛለህ ብዬ ነው የምናገር። በደንብ እረዳለሁ። አሁን ለምሳሌ እኛ ላይቭ ላይ ነው የምንሰብከው። አብዛኛውን ሼር የምናደርገው የእግዚአብሔርን ቃል የሚመጣንን ትንቢቶችን ሼር የምናደርገው በላይቭ ነው፣ ቀጥታ ነው እና ላይቭ ላይ ደግሞ ያው ብዙ ሰው ነው አሜሪካን፣ ዩሮፕ፣ በቃ በተለይ ዩሮፕ ላይ ያሉ ሰዎች ይከታተሉ ነው። እንደምታወቀው ነገር ላይቭ ላይ ነው ቅድም እንዳልኩክ። ለዛም ስለሆነ እዚሁ ልጸልይልህ። ከዛም በኋላ ያው ያመጣችውን እቃዎችን ወስጄ ትንሽ አገልግሎት ስላለኝ ሌላ ጊዜም ስለምንገናኝ አሁን አንተ ስላስቸኮልከኝ ነው የመጣሁት። አገልጋዮች ነን፣ ምንም አንሰራም። ለእናንተ ነው ቀለት ምን ማለደው፣ ለእናንተ ነው ምንጸልየው፣ ለእናንተ ነው ምንበረታው። ጉልበታችንን ላይ የምንሰወው ለእናንተ ነው እና ቤተክርስቲያን አልባ ነው። ቤተክርስቲያን የለውም። ቤተክርስቲያን አጥቢያ የለውም፣ መገኛ የለውም። በትክክል ምናልባት ለአንተ ጥያቄ አስነሳብህ ወይ? ለእኔ አይደለም እኮ እኔ ልክን። አይ ችግር የለውም፣ እኔ ተረድቻለሁ። አንዳንድ ጊዜ አንዳንድ ወጣቶች እንዳንተ አይነቶቹ ብዙ ነገር ነው የሚያወሩት። አሁን ለምሳሌ ቸርች እውነተኛ ወንጌልን የያዘ ሰው ቸርች አያስፈልጉም። ግን አንተ አሁን ብር ከሰጣችሁ ፕላንት ማድረግ ቀላል ነገር ነው። ቅድም እንዳልኩ እኔ አሁን ምድሩ ያቀኛል፣ ሀገር ምድሩ ያቀኛል፣ በቲክቶክም ያቀኛል፣ እንዲህ በመኪና ስንቀሳቀስም ወንጌል በአደባባይ ሲሰብክም ያቁኛል። እና ቸርች የለኝም በእርግጥ ግን አጥቢያዎችን እንገባሉኝ፣ እካፈላለኝ። ኮንፈረንስ ምናምን ስኖር እጠራሉኝ። በጣም ብዙ የሆኑ ሺዎች በሚቆጠሩ ሰዎች በተሰበሰቡት ክሩሼድ ላይ ተጠርቼ አገልግያለሁ። አጋንንቶችን አራግፌያለሁ። መካኖች ወልደዋል። በእኔ ጌታ ተአምር እየሰራ ደግሞ አይቻለሁ። ከልጅነቴ ጌታ ቤት ነው ያደግኩትና አሁን ላይ ደግሞ ያው ታውቃለህ ቸርች ላይ ያለው ነገር ሽማግሌዎቹ ጋር ትንቢትን አይመቻቸውም። ልጆችም ደግሞ ትንቢት ጨዋታ ይመስላቸዋል። ወጣቶች ደግሞ ፌዘኞች ናቸውና ከዛ አንጻር ነው እኔ ቸርችን ትቼ ወደ ላይቭ የገባሁት። ሰላም ውድ የአሳሽ ሚዲያ ቤተሰቦች፣ እንግዲህ ዛሬም ተገናኝተናል። የአሳሽ ሚዲያ ቤተሰቦች ማሳሰብ የምንፈልገው ነገር እኛ ይህን ስራ ስንሰራ ያለ ምንም ክፍያ እንደሆነ እንድታውቁ፣ ምንም አይነት ክፍያ አንቀበልም። በእኛ ስም እንዳትጭበረበሩ ለማሳሰብ ያህል ነው። ሚኪያስ ይባላል ስሜ፣ ብትጠቅሱትም ችግር የለም ስላለን ነው። ባለቤቴና ጓደኛዬ ተጠራጥሬያቸዋለሁ ነው የሚለው። አገልጋይ ስለሆነ እንዴት ከባለቤቴ ጋር ጠረጠረዋለሁ ብዬ በጣም ለራሴ ኃጢአት ውስጥ መግባት ይሆንብኛል ብዬ ፈርቻለሁ። ውስጤ ሰላም እንዲሰማው፣ ነገር ግን በውስጥ በኩል በድብቅ ብትከታተሉልኝ መልካም ነው። ለእኔም እፎይታ ይሰጠኛል። እውነተኛውን የሆነውን ነገር ለማረጋገጥና ለማጣራት ይሆነኛል። ይህን ስራ እንድሰሩልኝ ይፈልጋሉ ያለው ልጆች ተከታትለውት ነበረ። ጤናማ ሁኔታ ነው ከሚኪያስ ባለቤት ጋር የሚገናኘው ወይስ ሌላ
ተልካሻ የሆነ ግንኙነት አለው የሚለውን ተከታትለንም ያገኘነው ነገር አለ። ሰላም ነው። እንዴት ነው የእግዚአብሔር ሰው? ሰላም ነው። ሰላም ይመስገን። ሰላም መች መጣ? ያው ትንሽ ቆየት ብያለሁ። ያው ከውጭ ስትመጣ ደግሞ የምትጠይቃቸው ብዙ ዘመዶች ይኖራሉ። ልክ ነህ። በእርግጥ እንደመጣሁ እንደውም ወደ አንተ ብመጣ ይሻላል ብዬ ነበር። ግን እንደምታውቀው ዘመድ ደግሞ አይለቅህም። እግዚአብሔር ይመስገን። ቆየህብኝ። አሁን ትንሽ ቆይታ ቆንጆ ነው። መንገድ ሁሉ ሰላም ነው። ፋሚሊ ደህና ናቸው? ሁሉ ሰላም ነው። እንኳን እግዚአብሔር ረዳ፣ እንኳን ወደ ሀገርህ እግዚአብሔር መለሰ። አሜን። የእግዚአብሔር ሰው ትንሽ ቆየህ። አገልግሎት ነው ወይስ? አገልግሎት ትንሽ የሆነ ቤት ሂጅ ነበር። ቲክቶክ ላይ ላይቭ ላይ ማታ ነበርኩኝና አምሽቼ ተኝቼ ከዛም በኋላ ማገኘውም ሰው ነበር። የሆነ እግዚአብሔር የተናገረኝን ለሆነ ቤተሰብ እግዚአብሔር የሆነ መልእክት ሰጥቶኝ እዛ ተናግሬ ነው የመጣሁት። ኦኬ። ለዛ ነው የቆየሁብህ። ይቅርታ። ኧረ ችግር የለውም። የአገልጋይ ነገር ያው የሚታወቅ ነገር ነው። እውነት ነው። በየመንገዱ ያው ሶሻል ሚዲያ ላይ ስለምናገለግል አብዛኛውን አገልግሎት መንገድ ላይ የሚያዩን ሰላም አለ፣ ጸልይልኝ አለ፣ እጅ ጫንልኝ አለ፣ ብቻ የሆነ ቃል አውጣልኝ አለ። ከዛ አንጻር ነው መንገዱ ክራውድድ ነው። ደግሞ በመኪናም ስለመጣሁኝ ለዛ ነው መንገድ ክራውድድ። ትንሽ ያዝ እያደረግኩኝ ነው የመጣሁት። ልክ ነህ። አገልጋይ ስትሆን በተለይ ደግሞ እንዲህ ጸጋ የበዛለት አገልጋይ ስትሆን ደግሞ ወዳጅም ይበዛል። በየመንገዱ ስትታይ እንግዲህ አያሳልፉም፣ ሰላም ይላሉ። አንተ እንዳልከውም ያው እኔስ ያንተን አገልግሎት ብዙ ስለተጠቀምኩ አይደል እንዴ ከካናዳ እንደመጣሁ ቀጥታ ወደ አንተ የመጣሁት ላገኝ ያልኩ። ያው እቃዎችም አምጥቻለሁ። እህቶቼም እዛ ከኋላ ኪስ ውስጥ ነው ያለው። እህቶቼም ያው ስጦታው ልከውልሃል። በደንብ ነው የሚከታተሉ ላይቭ ላይ ቲክቶክ ላይ በስመ አብ ሌሊት ሙሉ አንተን እየተከታተሉ ነው የሚያሉት። ይገርምሃል። እግዚአብሔር የሚናገራቸው መንገዶች በጣም ብዙ ናቸው። እግዚአብሔር በአንድም በሌላም ይናገራል። መጽሐፍ እንደምናገረው እኛ ሶሻል ሚዲያ ላይ ስንጠቀም ቲክቶክ የሚባለውን ነገር ስመጣ እግዚአብሔር ነው ያመሰገነው። አሁን ለምሳሌ ጸጋችንን እዚህ አቅራቢያ ላይ ያሉ ብቻ ሳይሆን ውጭ ላይ ያሉ ለዓለም እንድናሰራጭ ዘንድ ነው። ትረዳኛለህ ብዬ ነው የምናገረው። በደንብ እረዳለሁ። አሁን ለምሳሌ እኛ ላይቭ ላይ ነው የምንሰብከው። አብዛኛውን ሼር የምናደርገው የእግዚአብሔርን ቃል የሚመጣንን ትንቢቶችን ሼር የምናደርገው በላይቭ ነው፣ ቀጥታ ነው። እና ላይቭ ላይ ደግሞ ያው ብዙ ሰው ነው አሜሪካን፣ ዩሮፕ፣ በቃ በተለይ ዩሮፕ ላይ ያሉ ሰዎች ይከታተሉናል በደንብ። እኔ ያለሁበት አካባቢ ካናዳ ራሱ በጣም ብዙ እኔ የማውቃቸው ሰዎች ነው የሚከታተሉ። አንተ በጣም የሚጠቀምብህ ሰው ነህ አንተ። አሁን ደግሞ እግዚአብሔር ይመስገን ታላቅ ጸጋ ወርዶብኝ ይኸው ላይ እግዚአብሔር ተአምራቶችን እያደረገ ነው። ይገርምሃል፣ በቅርቡ ይኸው አንድ ነገር ነው የተከሰተው። በዘመኔ ያየሁት አልወልድም ያለችው ሴትዮ እግዚአብሔር ተአምር ሰርቶ ነው የወለደችው። ይገርምሃል። በነገራችን ላይ ፓስተር አንድ እኔም የመጣሁበት ጉዳይ ይሄንን ነው። አሁን እንድጸልይልኝ እፈልጋለሁ። ካገባሁ 5 ዓመት ሆነኝ እና ትንሽ ያው ለነገሩ ያው ባለቤቴ ስለማሰማም ልንገርህ በእድሜ በጣም ትበልጠኛለች። አሁን 50 ዓመቷ ነው። 5 ዓመት እሷን ሳገባ 45 ነበረች እና ወዲያውኑ እንወልዳለን ብለን ነበረ፣ ግን አልወለድንም። አሁን ግን እኮ አንተ ልጅ ነህና እንዴት እንደዛ አይጠየቅም? ታውቃለህ። ይቅርታ ኧረ ፓስተር ያው እኔ ወጣት ነህ፣ ብዙ ነገር አለ። ግን እንዴት ትልቅ ሴት ልትመርጥ ቻልክ? በእድሜ የምትበልጥህን ጥሩም አይደለም በምለው ነው። እሱማ ምን አለ መሰለህ አንተም ወጣት አገልጋይ ስለሆንክ ወጣት ፓስተር ነህና ትረዳኛለህ። ችግር የለውም፣ ለቀቅ በል እንግዲህ። እኔ ከደፈርኩህ ይቅርታ። ችግር የለውም። እግዚአብሔር ደግሞ ተአምራትን ያደርጋል። ግን እኔ ያው ፍቅር ውስጥ ስትሆን እንደዛ አትልም። በጣም ባለውለታዬ ናት። መጀመሪያ በይሉኝታ በውለታ ነበር የተያዝኩት። በጣም ጥሩ ሴት ናት። በጣም ጥሩ ሴት ማለት ነው። ከዛ እቺ ሴት ማሳዘን የለብኝም ማስከፋት የለብኝም ብዬ ነው የገባሁት። አሁንም ቢሆን እግዚአብሔር ይመስገን በቃ ሁሉም ነገር ቢቀርም ልጅም አይቀርም ይመጣል።
50 ዓመቷ ነው። 50 ዓመትም ቢሆን እንደው ጸልይልኝ ይሆናል ወይ? ይሆናል። እንዴት መሰለህ? ዋናው ፍቅር ነው ቅድም እንዳልኩህ። ከዛም በኋላ በፍቅር ደግሞ እምነትን አንተ ማመን አለብህ። ስታምን ደግሞ ማይሆን ነገር የለም። እጸልይልህና ተአምር ይሆናል አምናለሁ። እግዚአብሔር በእኔ እንደሚሰራ አምናለሁ። ያም ደግሞ ይሆናል። እንጸልይልህና እንየው። እሺ ትጸልይልኛለህ? እሺ። ስለዚህ አሁን ትንሽ ልጸልይልህና እዚሁ ነው? እዚሁ እንጸልይ። አሁን ለምሳሌ እኔም ያው እንደምታወቀው ነገር ላይቭ ላይ ነው ቅድም እንዳልኩክ። ለዛም ስለሆነ እዚሁ ልጸልይልህ። ከዛም በኋላ ያው ያመጣችውን እቃዎችን ወስጄ ትንሽ አገልግሎት ስላለኝ ሌላ ጊዜም ስለምንገናኝ አሁን አንተ ስላስቸኮልከኝ ነው የመጣሁት። ያንተን የእህቶቼ ማደራ ስለሆነ ማታ ራሱ ደወሉ። ከውጪ ናቸው እነሱም ያሉትና ሰጠህልኝ እንድባረክ እፈልጋለሁ፣ እንድጸልይልኝ እፈልጋለሁ ምናምን የሆነ በጣም አሪፍ ነገሮች ናቸው መሰለኝ የላኩልህ። በቃ እንዴ ለኛስ ማን አለ? ለናስ እናንተ ናችሁ ያላችሁት። እንደናንተ አይነት ባለጠጋ ነው እኛን መርዳት የሚችሉ። እኛ አገልጋዮች ነን፣ ምንም አንሰራም። ለናንተ ነው ቀለት ምን ማለደው፣ ለናንተ ነው ምን ጸልየው፣ ለናንተ ነው ምን በረታው። ጉልበታችንን ላይ የምንሰወው ለናንተ ነውና ቤተክርስቲያን እኔ አሁን አንድ ከእህቶቼም ጋር ያወራነው ነገር አለና እሱ ይቆይና አንተ በቲክቶክ ብቻ ነው ወይስ ቸርች አለ? ቸርች ውስጥ ታገለግላለህ? የራስህ ቸርች አለ ወይስ? ያው የብዙ ሰው ጥያቄ ነውና እናንተን ነው እግዚአብሔር የሚያስነሳን። ቅድምም ብያለሁ፣ እኛ ጉልበታችንን ሰዓታችንን ለእናንተ ብቻ ነው እና ለእኔ ገቢ የለኝም፣ የራሴ የምለው ቸርች የለኝም። ግን የራሴ ቸርች አንድ ነው ያለው። ላይቭ ቲክቶክ ላይ ነው የሚሰብከው አብዛኛው ጊዜ እና ቸርች ያው ፕላንት ማድረግ ቀላል ነገር ነው። ግን እናንተ ብር ከሰጣችሁ መገንባት ይችላል። ግን አሁን ለአሁኑ ቲክቶክ ላይ ነው ላይቭ ላይ ነው የሚሰብከው። ከዛ አንጻር አሁን ላይቭ ላይ ነው እየሰበኩ ያለው። የኔ ቸርች ቲክቶክ ነው። ቸርች ቲክቶክ ነው። ቸርች ቲክቶክ ነው። በቲክቶክ ላይ ነው የምትሰብከው። መልካም። አንዴ ምን ሆነ መሰለ፣ አንድ የሆነ ይቅርታ አድርግልኝ እሺ፣ ጥርጣሬ ውስጥ ገብቼ ምናምን አይደለም። መቼስ ይሄን በነፃነት ላውራ። አንዴ ወጣትም ስለሆንክ ብዬ ነው። አንዴ ይሄ ሐሰተኛ ነቢያት የሚባሉ አሉ። በምድራችን የሞሉት እንደውም እነሱ ናቸው እውነቱን ወደ ሐሰት የለወጡ። አይታል። እንደዛ በጣም አጭበርባሪዎች አሉ፣ ለገንዘብ ብቻ የሚኖሩ ወንጌልን ነዳቸው ያደረጉ እኮ እሱን ነው አሉ። የሉም አይደለ? አሉ። የሞሉትም እነሱ ናቸው። እና ባይሆን ልጸልይልህና ስለነሱም እናወራለን ትንሽ። አይ እሺ፣ ትጸልይልኛለህ ፓስተር። የሆነ ጊዜ አንድ እንዲህ ሞጭላፋ የሆነ ሌባ የሆነ አገልጋይ ነበረ። አገልጋይ ያልኩት ደግሞ ሐሰተኛ ነቢይ ነበረ። የውሸት በቃ ጸልያለሁ ምናምን እያለ የሆነ ነገር እያለ ሰዎችን ገንዘብ እየተቀበለ እንደዚሁ ደግሞ ልጸልይልሽ ሁላ ምናምን ብሎ ያልሆነ ነገር የሚያደርግ እንደዚህ አይነት አገልጋይ ነበርና መጨረሻ ላይ ሲጠየቅ ቤተክርስቲያን አልባ ነው። ቤተክርስቲያን የለውም። ቤተክርስቲያን አጥቢያ የለውም። መገኛ የለውም። በትክክል ምናልባት ለአንተ ጥያቄ አስነሳብህ ወይ? ለእኔ አይደለም እኮ እኔ ልክን። አይ ችግር የለውም። እኔ ተረድቻለሁ። አንዳንድ ጊዜ አንዳንድ ወጣቶች እንዳንተ አይነቶቹ ብዙ ነገር ነው የሚያወሩት። አሁን ለምሳሌ ቸርች እውነተኛ ወንጌልን የያዘ ሰው ቸርች አያስፈልጉም። ግን አንተ አሁን ብር ከሰጣችሁ ፕላንት ማድረግ ቀላል ነገር ነው። ቅድም እንዳልኩ እኔ አሁን ምድሩ ያቀኛል፣ ሀገር ምድሩ ያቀኛል። በቲክቶክም ያቀኛል፣ እንዲህ በመኪና ስንቀሳቀስም ወንጌል በአደባባይ ሲሰብክም ያቁኛል። እና ቸርች የለኝም በእርግጥ ግን አጥቢያዎችን እንገባለኝ፣ እካፈላለኝ። ኮንፈረንስ ምናምን ስኖር እጠራለኝ። በጣም ብዙ የሆኑ ሺዎች በሚቆጠሩ ሰዎች በተሰበሰቡት ክሩሼድ ላይ ተጠርቼ አገልግያለሁ። አጋንንቶችን አራግፌያለሁ። መካኖች ወልደዋል። አይተሃል። በእድሜ የገፉት ሁለት ወልደዋል።
እና በእኔ ጌታ ተአምር እየሰራ ደግሞ አይቻለሁ። ከልጅነቴ ነው ጌታ ቤት ነው ያደግኩትና አሁን ላይ ደግሞ ያው ታውቃለህ ቸርች ላይ ያለው ነገር ሽማግሌዎቹ ጋር ትንቢትን አይመቻቸውም። ልጆችም ደግሞ ትንቢት ጨዋታ ይመስላቸዋል። ወጣቶች ደግሞ ፌዘኞች ናቸውና ከዛ አንጻር ነው እኔ ቸርችን ትቼ ወደ ላይቭ የገባሁትና ላይቭ ላይ አሁን ላይ እግዚአብሔር ይመስገን ቸርቼን አድርጌ ፕላንት አድርጌያለሁ ማለት ይቻላል። አሁን እኔ ከምሽቱ ከ3 ሰዓት ተኩል በኋላ እሰብካለሁኝ። ብዙ ተአምራት ነው የሚሆኑት። ባይገርም አንድ ነገር ልንገርህ ከአንተ ጋር አያይዤ ከመጽሐፍ ቅዱስ ላይ አንድ ስፍራ ላይ እያነበብኩኝ ላይቭ ላይ ነበርኩኝና እየሰበኩኝ እያለ አንድ ሴትዮ አለች በእድሜ የገፋች ማለት ነው። ልጅ ትፈልጋለች እና እኔም የመጽሐፍ ቅዱስ ክፍል እያነበብኩኝ እየገለጥኩኝ ከዛ ድንገት ላይቭ ገባሁ። ድንገት ከምሽቱ 3 ሰዓት ተኩል ላይ ማለት ነው ስገባ ቀኔ አልነበረም። እኔ አብዛኛው ጊዜ ማገለግለው ሰኞ፣ ሮብ፣ አርብ ነው ላይቭ ላይ ማገለግለው። ከምሽቱ 3 ሰዓት ተኩል በኋላ ማገለግላቸው ቀናቶች እነዚህ ናቸው። ከነዛ ውጭ አላገለግልም እና ቀኑ ሐሙስ አካባቢ ይመስለኛል እና እየሰበኩኝ ያለ አንድ ቃል መጣልኝ። አብርሃም እና ሳራ በእርጅናቸው ወለዱ አልኩኝ። አይተሃል ላይቭ ላይ እንዲህ እየተሰበከ እያለ አብርሃም እና ሳራ በእርጅናቸው ወለዱ። ሴትዮዋ አሜን ብላ ተቀብላ ይገርምሃል ከዚህ ከጣሊያን ከኢታሊ ማለት ነው እና ከዛ ነው ሴትዮዋ እና ላይቭ ላይ ነው ከዛ ወለድኩ አለች። አሜን ብላ ተቀበለች። ከጣሊያን ወለድኩ ብላ ደወለች። አዎ ወለድኩ ብላ ደወለች። ቪዲዮ ኮል ላይ ማለት ስደውልን እንደነገርኩ ከዛ ቀኑን ሳስታውስ ምናምን አሁን ነው የመጣልኝ። ላንተም ይህ ቃል ይሰራል። አሜን አሜን ይሰራል ይህ ቃል ማለት ነው። መጽሐፍ ቅዱሳችን ላይ ሳራም ባረጀች ጊዜ ይላል መልአኩ መጣና ወንድ ልጅ ትወልጃለሽ አላት። አይተሃል። ከዛ ሳራ ግራ ገባት። ለአብርሃም ነገረችው። አብርሃምም አላመነም። ምን አለ? አንቺ ሴትዮ አርጅተሻል አላት። ገባ? አንተም ምስት ያረጀች ይመስልሃል፣ ግን ትወልዳለች። ለዛውም እኮ ነው መልአኩ መጣና ሳራ ወንድ ልጅ ትወልጃለሽ፣ ስሙንም ይስሐቅ ትይዋለሽ በ95 ዓመቱ። አይተሃል። ግን አዎ ልክ ተአምር ይሰራል። ይሄ ባዮሎጂ አትመን፣ ኬሚስትሪ አይሰራም። ይሄ የእንተን ምንድነው የጤና ነገር የቅምሩ ካልኩሌሽኑ ወይም ደግሞ ባዮሎጂው አይሆንም። በእግዚአብሔር ቃል ላይ መቀመም ምናምን አይሆንም። የእግዚአብሔር ቃል ላይ እኮ የሚሆንም ሞኝነት ነው። ይሆናል ብሎ አምኖ መቀበል ነው። አንተም ደግሞ በ50 ዓመት ትወልዳለህ። ምስትን እመነኝ፣ ይህን ቃል ጻፈው። የሳራና የአብርሃም ነገር በአንተ ቤት ይሆን። አንተ ብቻ ሰዋለት ለእግዚአብሔር። የሚገርም እውቀት አለህ ፓስተር፣ ስለ ባይብል ስለ መጽሐፍ ቅዱስ የሚገርም እውቀት አለህና እንደዚህ እውቀት ያላቸው ሰዎች ናቸው የሚያጭበረብሩት። ግን የሚገርምህ እንዲህ ምን ማለት ፈልገህ? አይ አይደለም፣ ምን ለማለት ፈልገህ? እንደሱ ልልህ ፈልጌ ሳይሆን አሁን አይ ይቅርታ አድርግልኝና አንተን እያልኩ እኮ ምን ለማለት አይ ይቅርታ አድርግልኝ ማለት አይደለም። አሁን ለምሳሌ አንተ ለማለት የፈለግከው እኔ አሁን የመጽሐፍ ቅዱስን ጥናት አንተም እኮ ቅድም ብለሃል እኮ ወንጌልን ለሌላ ነገር የሚጠቀሙት እንዳሉ አንተ ያመጣው ሐሳብ እንዳንተ አይነቶች ናቸው። እውቀቱ አለና እውቀቱን እየሸመትክ ነው እያልከኝ ነው አይደለም? አይ ችግር የለውም። አሁን አንተ እህቶቼ የላኩልህንና ስጠኝና እኔ ችግር የለውም። እግዚአብሔር ደግሞ ተአምራትን ይሰራልሃል። እኔ ሄዳለሁ፣ ችግር የለውም። እሱን እሰጥሃለሁ። ያቺኛው መኪና ናት ያንተ መኪና? ያቺ መኪና ይገርምሃል። እንዳንተ አይነት እህቶች አሉና እነሱ ናቸው አዋተው የገዙልኝ። ዲቦራ የሚባል ቲም አላቸው። እዛ ዲቦራ የሚባል ቲም አላቸው። በቲም አዋተው ነው የገዙልኝ። በቲም አዋተው ነው የገዙልኝ። ይገርምሃል አይደል? በስመ አብ። አንተ እኮ እውቀት አለ፣ ግን ለጥሩ አይነት አገልግሎት ብትጠቀሙ ምርጥ ነበረ። እና ምን ላይ ነው እስኪ አሁን ያዋልኩት? ለአንተ በመጸለይ ለዚህ ህዝብ መትጋቴ ነው። እንድጸልይልኝ አይደለም የጠራሁህ። እና ታዲያ ለምንድን ነው ያመጣሁትም ዕቃ የለም።
ማለት ታዲያስ አንተ ምንድነው ታዲያ ለምን ጠራኝ? ላይቭ ላይ አውቃለሁ ምናምን አውቃለሁ ስትዘርፍ ስታጭበረብር አውቃለሁ። ምን ለማለት ፈልገህ ስትዘርፍ ስታጭበረብር ስትባልግ አውቃለሁ። አሁን ማለት ነው የሰው ልክ አታውቅም። እንዴት ማለት ምን ማለት ነው? አሁን አንተ ዝም ብለህ እያወራህ እንደመጣልህ በደፈነ እያወራህ። ስለዚህ አሁን አንተ ያመጣውን ነገር አምጣ። አትስበረው፣ ተረጋጋ። መኪና ትላለህ እንዴ? አሁን ማለት ነው እኔ ነገር አልፈልግም። ያመጣውን ነገር ስጠኝ ልሂድ፣ ካልሆነ ደግሞ እደፋሃለሁ ማለት ዝም ብለህ አንተ አገልጋይ አይደለ እንዴ? እደፋሃለሁ ምናምን የምትለው እንደዚህ ይባላል እንዴ? አዎ ይባላል። አንዳንድ ጊዜ በማይሆን ነገር የማይሆን ስም ትሰጣላችሁ። እንዴት የማይሆን ስም? አንተ ባለጌ፣ አጭበርባሪ፣ ሐሰተኛ ነብይ አይደለ? አይደለም። እግዚአብሔር ይቅር ይበል። ይኸውልህ ትክክለኞችን የምታሰድብ አሰዳቢ ልክ አይደለም። እግዚአብሔር ይቅር ይበል። እኔ አሁን አንተ እንደዚህ ምናምን ብዬ እኔ አሁን የሆነ ቀምሬ ምናምን ላልፍ አልፈልግም። ግን አሁን አንተን እግዚአብሔር ይቅር ይበል። እኔ አገልጋይ ነኝ። እኔ እንደ መልካም ነገር ነው የመጣሁት። ልጅ ፈልጋለሁ ስትለኝ ነው የጸለዩልህ። ልጅ ፈልጋለሁ ስላልኩማ አይደለም፣ ዕቃ ይዤልህ መጥቻለሁ፣ ስጦታ አለ ልስጥህ ስላልኩ ነው የመጣሁት። አይደለም እኔ ስጦታ ችግር የለብኝም። ቅድምም ነግሬሃለሁኝ። አየህ እግዚአብሔር በብዙ መንገድ እኔን እየረዳኝ ከአራቱም አቅጣጫ አውሎ ነፋሶችን እያስነሳ እኔን እግዚአብሔር እየረዳኝ ያው መኪናም ተገዝቶልኛል፣ ትላልቅ ቤቶች አሉኝ። እኔ ራሴን የቻልኩ ሰው ነኝ፣ አገልጋይ ነኝ። አጭበርብሬ አይደለም፣ አገልግዬ ነው። አገልግዬ ላይቭ ላይ አገልግዬ የኔ ነገር ጠብ አይልም። ስለዚህ ልጄ አንተም አሁን ወደ ጌታ ተመለስ። ወደ ጌታ ተመለስ። ና እስቲ የሆነ ነገር ይሄንን ያው ትክክለኛ አገልጋይ ምን ያደርጋል? ይሄው ያዘውና ይሄው ቆይ በኢየሱስ ስም ማን የቀረጸኝ? ማን የቀረጸኝ? አተረፋ ደነጋገኝ። ማን የቀረጸኝ? ለቀቀኝ። ለቀቀኝ አልኩ እኮ አለከኝ እኮ። ማን የቀረጸኝ? ማን የቀረጸኝ? ምን ሆነ ነው ሰውዬው? ማን የቀረጸኝ? ማን ነው የቀረጸኝ? እኮ ትክክለኛ አገልጋይ እንደዚህ ያደርጋል? ከሰው ሚስት ጋር ይማግጣል? ይሄ መማገጥ አይደለም። ይሄ እኔ እየረዳኋት ነው። ማን ነው የቀረጸኝ? እየረዳሃት ነው ማለት አብረሃት ተኝተህ ነው የምትረዳት? አዎ እኔ ጓደኛ ሚስት አብረሃት ተኝተህ ነው። አንተ ማን ነህ? ምንድን ነህ? ታውቀኛለህ? የት ነው? ምንድን ነህ? ተልእኮ አለህ? ምንድን ነህ? ማን ነው የላከህ? ማንም የላከኝ የለም። እኔ ይኸውልህ ብቻዬ እኔ አውቅሃለሁ። በቃ በቲክቶክ የት ነው የምታውቀኝ? በቲክቶክ አውቅሃለሁ፣ እከታተላለሁ። ድንገት ስላየሁህ ነው ይሄንን ነገር እንደዚህ የያዝኩት ማለት ነው። አሁን አንተ ከኔ ምንድን ነው የምትፈልገው? እሱ ብቻ ነገር እኔ ምንም የምፈልገው ነገር የለም። ግን አንተ እዛ ጋር በቃ በጣም ቅድም ለኔ ስትሰብከኝ የነበረው ለኔ ቅድም ያ ሁሉ የመሰለ የሚጣፍጥ አይነት ቃላቶችን እየተናገርክ የነበርክ ሰውዬ ወርደህ እንደምታየው ነው። አስተናክለችኛ፣ ወደኩኝ። ማስተናከል ብቻ ሳይሆን በቃ አላ ልረዳቸውም ፈለኩኝና አደረግን። ስለዚህ አሁን ጫካ ወስደው እኮ ነው ያደረገው። አዎ ታዲያ የት ነው የምደረገው? በመኪና ወስደህ ጫካ። እሱን አሁን እናወራለን። ስለዚህ አጥፋ። ልጁ ደግሞ ካወቀ መጥፎ ነው። ሲጀመርም ወሬ ይወዳል። ወሬ ያለበት ያስወራብኛል፣ አገልግሎት ይጠፋል። ልጁም ደግሞ ለዛም ስለሆነ አጥፋው ቪዲዮ። ልጅቷ ምስኪን ነች፣ ምንም አታውቅም። ቤቷ ይበጠበጣል ከኔ ይልቅ የነሱ፣ የኔም ደግሞ አገልግሎቴ ይደናቀፋል። ይሄ የምታየው ነገር ሁሉ የሚጠፋ ነገር ነው እና አጥፋልኝ። እሺ ውረድ፣ አጠፋልሃለሁ። አንተ ቆይ ምንድን ነው የምንፈልገው? እኮ ውረድ እኮ አጠፋልሃለሁ ብያለሁ እኮ። እያግላገጥክ እኮ ነው። አጥፋ እኮ አሁን አይደለም አጠፋልሃለሁ። እና ታዲያ መች ልታጠፋ ነው? አሁን ካላጠፋ ዝም ብዬ አጠፋልሃለሁ እንዴ? ምን የምትፈልገውን ነገር አደርግልሃለሁ። አጥፋ። ስላስፈራራኸኝ እኮ አይደለም። አስፈራርቼክ አይደለም። አስፈራርተኸኝማ ነው እኮ። በቃ እያስፈራራኸኝ እኮ ነው። አንተ አላስፈራረኩም። ልደፋም እችላለሁ። ልደፋም እችላለሁ። አንተ ወንበዴ ነህ ማለት እኮ ነው። አንተ ወንበዴነት አይደለም። አገልጋይ ሳትሆን ወንበዴ ነህ። ልደፋ እችላለሁ ይለኛል እንዴ? አጥፎ አላጠፋም። አሁን ሌላ ነገር ነው የሚከተልን። ምንድን ነው የምትለኝ? እሺ አጥፎ አላጠፋም እኮ አልኩ። ስለዚህ አንተ የምትፈልገውን ነገር እኔ አደርግልሃለሁ። በቃ እሺ ውረድ፣ አላስብበትና አጠፋልሃለሁ። አስብበት። ወራዳ